ምዕራፍ 2 የእግዚአብሔር መልአክ በቀላውትምኖስ። የእግዚአብሔርም መልአክ ከገልገላ ወደ ቀላውትምኖስ ወደ ቤቴል ወደ እስራኤል ቤት ወጥቶ እንዲህ አላቸው። እግዚአብሔር እኔ ከግብፅ አውጥቻችኋለሁ፣ እሰጣችሁም ዘንድ ለአባቶቻችሁ ወደ ማልሁላችሁ ምድር አግብቻችኋለሁ። እኔም ከእናንተ ጋር ያደረግሁትን ቃል ኪዳን ለዘላለም አላፈርስም። እናንተም በዚች ምድር ከሚኖሩ ሰዎች ጋር ቃል ኪዳን አታድርጉ፣ ለአማልክቶቻቸውም አትስገዱላቸው፣ ምስሎቻቸውንም ስበሩ፣ መሠዊያዎቻቸውንም አፍርሱ አልሁ። እናንተ ግን ቃሌን አልሰማችሁም። ይህንስ ለምን አደረጋችሁ? ስለዚህ እኔ አሕዛብን ከፊታችሁ አላወጣቸውም፣ ነገር ግን ያስጨንቋችኋል፣ አማልክቶቻቸውን ወጥመድ ይሆኑባችኋል አልሁ። የእግዚአብሔር መልአክ ይህንን ቃል ለእስራኤል ልጆች ሁሉ በተናገረ ጊዜ ሕዝቡ ድምፃቸውን አንስተው አለቀሱ። የዚያም ስፍራ ስም መካነ ብካይ ተብሎ ተጠራ። በዚያም ለእግዚአብሔር ሰዉ። የኢያሱ ሞት። ኢያሱም ሕዝቡን ባሰናበተ ጊዜ የእስራኤል ልጆች ምድሪቱን ሊወርሱ ወደ የርስታቸው ገቡ። ኢያሱም በነበረበት ዘመን ሁሉ ለእስራኤልም ያደረገውን ታላቅ የእግዚአብሔርን ሥራ ሁሉ ባወቁት። ከኢያሱ በኋላ በነበሩ ሽማግሌዎች ዘመን ሁሉ ሕዝቡ ለእግዚአብሔር ተገዙ። የእግዚአብሔርም አገልጋይ የነዌ ልጅ ኢያሱ ዕድሜው 110 ዓመት ሲሆነው ሞተ። በተራራውም በኤፍሬም አገር በጋስ ተራራ በሰሜን ባለችው በርስቱ ዳርቻ በተምናሴር ቀበሩት። ትውልድ ሁሉ ደግሞ ወደ አባቶቻቸው ተጨመሩ። ከእነዚያም በኋላ እግዚአብሔርንና ለእስራኤልም ያደረገውን ሥራ ያላወቀ ሌላ ትውልድ ተነሣ። እስራኤልም አምልኮተ እግዚአብሔርን መተዋቸው። የእስራኤልም ልጆች በእግዚአብሔር ፊት ክፉ አደረጉ፣ በኣሊምንም አመለኩ። ከግብፅ ምድርም ያወጣቸውን የአባታቸውን አምላክ እግዚአብሔርን ተዉ። ሌሎችንም በዙሪያቸው ያሉ የአሕዛብ አማልክትን ተከተሉ፣ ሰገዱላቸውም፣ እግዚአብሔርንም አስቈጡት። እግዚአብሔርንም ትተው በኣልንና አስታሮትን አመለኩ። እግዚአብሔርም በእስራኤል ላይ ተቈጣ፣ ወደ ማረኳቸውም ማራኪዎች እጅ አሳልፎ ሰጣቸው። ማረኳቸውም፣ በዙሪያቸው ባሉት በጠላቶቻቸው እጅ አሳልፎ ሰጣቸው። ከዚያም ወዲያ ጠላቶቻቸውን ሊቋቋሙ አልቻሉም። እግዚአብሔርም እንደ ተናገረ እግዚአብሔርም በእነርሱ ላይ እንደማለ ወደ ወጡበት ሁሉ የእግዚአብሔር እጅ ትከፋባቸው ነበረች፣ እጅግም ተጨነቁ። እግዚአብሔርም መሳፍንትን አስነሳላቸው፣ የሚማርኳቸውም እጅ አዳኗቸው። ሌሎች አማልክትን ተከትለው አመነዘሩ፣ ሰገዱላቸው እንጂ መሳፍንቶቻቸውን አልሰሙም። እግዚአብሔርንም አስቈጡት። የእግዚአብሔርንም ቃል እንዳይሰሙ አባቶቻቸው የሄዱበት የነበረባቸውን መንገድ ፈጥነው ተዉት፣ እንዲሁም አላደረጉም። እግዚአብሔርም መሳፍንትን ባስነሳላቸው ጊዜ እግዚአብሔር ከመስፍኑ ጋር ነበረ። እግዚአብሔርም በሚዋጓቸው ሰዎች ፊት ከመከራቸው የተነሣ ይቅር ብሏቸዋልና በመስፍኑ ዘመን ሁሉ ከጠላቶቻቸው እጅ አዳናቸው። መስፍኑ ግን ከሞተ በኋላ ዳግመኛ ተመልሰው ከአባቶቻቸው ይልቅ እጅግ ይበድሉ ነበር። ሄደውም ሌሎች አማልክትን ተከትለው ያመልኳቸው ነበር፣ ይሰግዱላቸውም ነበር። ክፋታቸውንም አይተውም ነበር፣ ከክፋት መንገዳቸውም አይመለሱም ነበር። እግዚአብሔርም በእስራኤል ላይ ፈጽሞ ተቈጣ፣ እንዲህም አለ፣ ይህ ሕዝብ ለአባቶቻቸው ያዘዝሁትን ቃል ኪዳን ስለተላለፉ ቃሌንም ስላልሰሙ
እኔም የነዌ ልጅ ኢያሱ ትቷቸው ካለፈ አሕዛብ አንዱን ሰው እንኳን ከእንግዲህ ወዲህ ከፊታቸው አላወጣም። አባቶቻቸው እንደ ጠበቁ የሄዱባት ዘንድ የእግዚአብሔርን መንገድ ይጠብቁ ወይም አይጠብቁ እንደሆን እስራኤልን እፈትንባቸው ዘንድ እግዚአብሔርም እነዚህን አሕዛብ አስቀረ፣ ፈጥኖም አላወጣቸውም፣ በኢያሱም እጅ አሳልፎ አልሰጣቸውም።